ሰላም ጤና ይስጥልኝ ተመልካቾቻችን ለዛሬ አንድ ርዕሰ ጉዳይ መርጠን ከእንግዳይ ጋር ቆይታ ማድረግ ይሆናል ለጥያቄዎቻችንም ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል እንግዳይም የህግ ምሁር አቶ አወት ልጅ አለም ናቸው እንግዲህ ጥሪያችንን አክብረው ለሚሰጡን ማብራሪያ በተለይም ህግን መሰረት ያደረገ ማብራሪያ ስለሚሰጡን በቅድሚያ በተመልካቾችም እጅግ አርጌ አመሰግናለሁ እኔም ዶት ስለጠራሽኝ አመሰግናለሁ እሺ እንግዲህ ያው ለዛሬ ከመረጥናቸው ርዕሰ ጉዳዮች በብዛት ስለ ፕሪቶሪያው ስምምነት ነው ትኩረት አድርገን የምንወያየው ስለዚህ እሱን እንደ መጀመሪያ ለመጀመርም የፕሪቶሪያው የስምምነት ከተፈረመ እንግዲህ 2 አመታትን አስቆጥሯልና ይሄንን ስምምነት ከተፈረመ ወዲህ ያለው የአፈጻጸም ሂደቱ ምን ይመስላል እንደ ህግ ባለሙያስ እንዴት ይመለከቱታል መጀመሪያ ያው ሲፈጸም የነበረው ሁኔታ ትንሽ እንደ መነሻ ብናየውና ከዛ በኋላ በዛው ልክ እየተፈጸመ ነው ምን የጎደለ ነገር አለ የሚለው ደግሞ ብናይ ጥሩ ይመስለኛል እና ስምምነቱ ሲፈጸም እንደ ሁላችንም እንደምናውቀው የትግራይ ጦርነቱ በጣም ከባድ ሆኖ ነበር አክተሮቹ ወይም ደግሞ ተዋጊዎቹ ማለት ትግራይን የወረሩ ኃይሎች የዓለም አቀፍ ህግ የጦርነት ህግ የሚያከብሩ አይደሉም ጦርነት ባይዘይ ህግ አለው ህግ ነው ማለት የሚገዛው ህግ አለ ዓለም አቀፍ የጦርነት ህግ የሚባል ወይ ደግሞ ሁማኒታሪያን ሎው የሚባል ማለት ነው እሱን የሚያከብሩ አይደሉም ስለዚህ የዓለም አቀፍ የጦርነት ህግ ዋናው ዓላማ ምንድነው ሲቪሎችን መጠበቅ ነው ኦኬ ጦርነት ሲኖር ተፋላሚውን ጠላት ምትለውን ማጥቃት ትችላለህ ሲቪሎችን ግን ትጠብቃለህ አታጠቃም ዋናው የህጉ ይሄ ነው ነገር ግን ትግራይን የወረሩ ኃይሎች ያው ሲቪሎችን የሚገድሉ ሴቶችን የሚደፍሩ ቄዎችን የሚያወድሙ ኦኬ ከተሞችን የሚደበድቡ ናቸው በዛ የሚገዙ አይደሉም ሶ ይሄ በጣም ከባድ አድርጎት ነበር የሲቪሊያን ጉዳቱ ማለት ነው ስለዚህ በወቅቱ የሰላም ስምምነቱ የግድ ነበር ማለት ነው የግድ ነበር ያውኛም የተመለከተው ነበር እዚህ ነው የነበርነው የግድ ነበር ሶ ስምምነቱ ሲደረግ ዋናው ጦርነቱን ማቆም ወደ ሰላም ማምጣት ነው እሱ ከማድረግ አኳያ ስናየው በጣም አስፈላጊ ነበር ትክክልም ነው ግን አንዳንድ ነገሮች ደግሞ ቬግ የሆኑ ለመፈጸም ትንሽ የሚያስቸግሩ ድንጋጌዎችም አሉበት ለምሳሌ ምን ብለህ ነው የምትጠብቀው ጦርነቱ ይቁምና ወደ ነበርንበት እንመለስ ተብሎ እንዲገለጽ ነበር እኔ ለምሳሌ የምጠብቀው ማለት ነው ወደ ነበርንበት መመለስ ማለት ግዛቱ ይመለሳል ተፈናቃዮች ይመለሳሉ ገመንግስታዊ ስርዓቱ ይመለሳል ወዘተ የሚል ግን ትንሽ እዛ አካባቢ ለምሳሌ ኮንቴስትድ ኤሪያ ተብሎ የተገለጹ አሉ አከራካሪ ቦታዎች ማለት ነው ማን ነው አከራካሪ ቦታዎች ያላቸው የሚል ጥያቄ ያስነሳል ማለት ነው ኮንቴስትድ ኤሪያ የተዋሉት እንግዲህ በትርጉም ልንገምት እንችላለን ለየትኞቹ እንደሆኑ የምዕራብ ትግራዩ ደቡብ አካባቢ ያለው ኤሪያ እንደሆነ መገመት እንችላለን ግን ማን ነው ኮንቴስትድ ያላቸው የሚለውን ጥያቄ ያስነሳል ማለት ነው ሶ ከዛ ካፈጻጸሙ ጀምሮ ኦኬ ጦርነት ከማቆም አንፃር ሲታይ ጥሩ ነገር ሆኖ ቅድም ካነሳ ነው ነጥብ ማለት ነው ግን ትንሽ ለፈጸም አስቸጋሪ ሆኖ ድንጋጌዎችም ያሉበት መሆኑን መገንዘብ ያስፈልጋል ሶ እንዴት ነው እየተፈጸመ ያለን ብለን ስናየው ዋናው ነገር አንፃራዊ የሆነ ሰላም አምጥቷል ይሄ በጣም ሄል ሊደረግ የሚገባ እንደ ጥሩ ነገር ሊነገርለት የሚገባ ነው ሊዘመርለት የሚገባ ነው በየኔ አምናለሁ ቅድም ካነሳነው ነጥብ አንፃር ማለት ነው ሶ ይሄ ጥሩ ነገር ነው በአንፃራዊ ነው ለምንድን ነው በአንፃራዊ ምንለው ስቲል በአማራ ኃይሎች የተያዙ ቦታዎች አሉ ለምሳሌ ምዕራብ ትግራይ ያሉ የትግራይ ተወላጆች በምን አይነት ሁኔታ እንዳለው አናቅም ኦኬ በሰሜን አካባቢ በኤርትራ ሰራዊት የተያዙ አካባቢዎች አሉ እነዚህ አካባቢዎች ሰላም የላቸውም ኦኬ ነገር ግን በአንፃራዊ ስናየው በብዛት ሰላም ማምጣቱ እንደ አንድ ትልቅ ነገር የሚታይ ነው ነገር ግን ተፈናቃዮች አልተመለሱም ወደ ቤታቸው
ከዛ ፊት የነበረ የትግራይ አስተዳደር ወሰን አልተከበረም ወደ ነበረበት አልተመለሰም ለምን ጦርነት ከቆመ የሰላም ስምምነት ካደረክ እነዚህን ለምን ታቆያቸዋለህ ለምሳሌ የተፈናቃይ ወገኖች ስናይ አንድ ሳምንት ሁለት ሳምንትስ ምን ሊሰሩ ይቆያሉ ጦርነት እኮ በቃ አቁመሃል እኮ ኦኬ ጦርነት አቁመሃል የሰላም ስምምነት አድርገሃል ወደ ኖርማል ወደ ነበረበት ሁኔታ ለመመለስ ስምምነት አድርገሃልና እንደዚህ ያሉ ሁኔታዎች ስናይ ደግሞ አፈጻጸሙ ላይ ችግር ያለበት የዘገየ አሁን ምክንያት ካለ ጥሩ ምክንያት በቂ ምክንያት ለምሳሌ ተፈናቃይ ስትመልስ ሲመለሱ የሚኖርበት የሚቋቋምበት አንድ ነገር ለማስተካከል ስትል ትንሽ ጊዜ ሊያስፈልግ ይችላል ለምሳሌ 1 ወር 2 ወር ወዘተ ማለት ነው ምክንያቱም እዛ ሲመለሱ ከቤታቸው ርቀው ነው የቆዩት ቤታቸው ሌላ ሰው ይዞት ሊሆን ይችላል ምግብ መጠለያ ህክምና አንድ ነገሮች ማቅረብ የግድ ስለሚል እንደዚህ አይነት ነገሮች ለማቅረብ ለማዘጋጀት ልታቆያቸው ይችላል ከዛ ውጪ ግን ለምንድነው የሚቆይች የሚል ስታይ ፌር ያልሆነ ነገር ልክ ያልሆነ ነገር ታያለ ማለት ነው ሶ በዚህ አካባቢ ደግሞ በጣም ዘግይቷል አላግባብ ዘግይቷል መፈጸም ሲገባው ያልተፈጸሙ ነገሮች እንዳሉ ደግሞ እንገነዘባለን አው እርሱ ላይ ካነሱ ማይቀር በተለይም ደግሞ ስምምነቱ ከተደረገ በኋላ በወረራ ስር ያሉ የትግራይ ግዛቶች እስካሁንም ድረስ ወደ ከጦርነት በፊት ወደ ነበረበት አልተመለሰምና ይህስ በተለይም ስምምነቱ ካለ ፈጸሙ ጋር ተያይዞ ከስምምነቱም ከህገ መንግስቱም አይጣረስም ወይ ምንስ እንድምታ ይሰጣል ይጣረሳል እሱ ብቻ አይደለም ባይዞ ያው በቅርብ ለምሳሌ ከፌደራል መንግስት የምንሰማው ምንድነው ተፈናቃዮች እሺ ይመለሱ ሲባል እንሰማለን ከዛ በኋላ ደግሞ ሪፈረንደም ይካሄዳል የሚልም እንሰማለን ምን አይነት ሪፈረንደም በየተኛው ስርዓት በየተኛው ምክንያቱም የፕሪቶሪያው ስምምነት ወደ ህገ መንግስታዊ ስርዓቱ መመለስ ወደ ኖርማል የሆነ ነገር መመለስ ነው ስለዚህ ሪፈረንደም ሚል ከየት ነው ያመጣው ያለው አፋር ላይ ሄዶ አንድ ክልል ወሮ እዚህ ጋር ሪፈረንደም አካሄዳለሁ ማለት ይችላል ወይ ኦሮሚያ ላይ ሄዶ የሆነ ክልል እዚህ ይዞ የተወሰነ ቦታ ይሄ በሪፈረንደም ይወሰንልኝ ማለት ይችላል ወይ የሚል ጥያቄ ያስነሳል እንደዛ ነው ለኔ የሚሰማኝ ማለት ነው ሶ ወደ ኖርማል ምንድነው መሆን ያለበት ቅድምም እንዳልሽው ማለት ነው አስተዳደሩም ህዝቡም መመለስ ነበረበት አውቶማቲካሊ መመለስ ነበረበት ምክንያቱም አሁን ጦርነት የለም ኦኬ ጦርነቱን በመሸሽ እዛ የነበረ ግፍ በመሸሽ ነው ለምሳሌ ሰው የተፈናቀለው አይደለ አሁን ያ ነገር ከቆመ በኋላ የፌደራሉ መንግስት በግልጽ ማለት ያለበት ምንድነው እኛ ክልልን ለማውረር ወይም ደግሞ የአንድ ክልል የወሰን ሁኔታ ለመቀየር ጦርነት ውስጥ አልገባንም እንግዲህ ህግ ለማስከበር ነው ተብሏል ጦርነት ውስጥ የገባነው ህግ ለማስከበር ነው ተብሏል የህግ ማስከበር ስራውም አልቋል ተብሏል ስለዚህ ለምንድነው ያን ክልል አሁን እንትን የሚሆነው የሚል ኢሹ ያስነሳል ማለት ነው ሶ ምንድነው መሆን የነበረበት አስተዳደሩም ህዝቡም ይመለስ ጥያቄ ያለው ካለ ግን ጥያቄው በስርዓት ያቅርብ ነው አሁን ጥያቄ ለምን ተነሳ አይባልም ጥያቄ ሊኖር ይችላል ምዕራብ ትግራይ ላይ የሆነ ወረዳ ሊኖር ይችላል ትግራይም የሆነ ክሌም የምታረገው ነገር ሊኖራት ይችላል የማንነት whatever እነሱ የወሰንና የማንነት ነው የሚሉት ትንሽ ቬግ ነው ምን ማለት እንደሆነ ግራ ይገባል ያም ሆነ ይሄ ግን ጥያቄ ምንም ችግር የለም አሁን የጥያቄ መነሳት ሳይሆን ልክ ጦርነቱ ከቆመ አስተዳደሩም ህዝቡም ይመለስና ወደ ስቴተስ ኮ ወደ ኖርማል ልክ ወደ ከጥቅምት 2013 በፊት ወደ ነበረበት ሁኔታ ይመለስና ጥያቄ ያለው ሰው ያቅርብ ነው ጥያቄ ኦኬ ወልቃይት ላይ ክሌም ያለው ካለ ምንም ችግር የለም ጥያቄ ይቅርብ በስርዓት ይፈታ ወልቃይት ላይ ሌላ አይነት ውሳኔ ምናምን የሚያስወስን ምክንያት ካለ ይወሰን ምንም ችግር የለም በስርዓት ይሁን ነው አሁን በስርዓት ይሁን ኦኬ ጥያቄ አሁን አንዳንድ ሰዎች እንደሚያነሱት እኔ አሁን የርስት የምናምን አይነት ኢሹ በበኔ አመለካከት ማለት ነው ልክ አይደለም ርስት የሚባል ካማራ ክልል የሚምጣ ከትግራይ በኩልን የሚምጣ ርስት የሚባል ነገር የለም አሁን በሰዎች ማንነት ነው የሚወሰነው ግዛት የግዛት ወሰን የሚወሰነው በሰዎች ነው አፋር የሚኖርበት ከሆነ የአፋር ክልል ይሆናል የትግራይ ተወላጅ የሚኖርበት ከሆነ የትግራይ ክልል ይሆናል
አማራ የሚኖርበት ከሆነ ደግሞ አማራ ይሆናል ነው ምንም ችግር የለም ሌላ እኔ እንደዚህ አይነት ብሔረሰብ ነኝ የሚልም ካለ ጥያቄ ጠይቆ ጥያቄውን ሊፈታለት ይገባል አሁን እዚህ ላይ ምንም ችግር የለም ምክንያቱም ስርዓት ነው ይሄ ፕሪንሲፕል ነው መርህ ነው ማለት ነው ችግሩ ያለ ምን ላይ ነው ተወርና የወረርከውን ይዘህ ይሄ በሪፈረንደም ወሰን የኔ ነው ምናምን ይሄ ስርዓት ያፈርሳል ስለዚህ ይሄንን ናሬሽን ይዘህ ሪፈረንደም አካይዳለው በሪፈረንደም ነው የሚፈታ የሚባል ነገር ስህተት ነው ማለት ነው ለዚህም ነው አሁን ጥያቄው እንደዚህ ውስብስብ ያደረገ ቀላል ነገር የነበረ ጦርነት አልቋል ወደ ነበረበት ይመለስ ጥያቄ ያለው አካል ካለ ጥያቄውን በስርዓት ያቅርብ ይሄ ደግሞ ባይዘው ወይ በደንብ ግልጽ ሊሆን የሚገባ ምንድነው ዝም ብሎ የትግራይና የአማራ ኢሹ የሆነ የመሬት ክርክር ምናምን ተደርጎ መወሰድ የለበትም ስርዓት የሚያፈርስ ነው ኦኬ ያገር ጉዳይ ነው ኦሮሚያ ያለ ለምሳሌ ይሄ ይመለከተዋል ወረህ ይዘ አንድ ክልል ይሄንን በሪፈረንደም ነው ወስነው የምትል ከሆነ በጉልበት በኃይል ነገሮች በጉልበት በኃይል በስርዓት በህግ ሳይሆን በጉልበት በኃይል የመፍታት ፕሬሲደንስ ወይ ደግሞ እንደ አብነት ሆኖ የሚቀጥል ስለሆነ ይሄ እንዳልሽው ከስምምነቱ ጋርም ከህገ መንግስቱ ጋርም የሚጣረስ ነው ማለት ነው በተለይም የፕሪቶሪያው የሰላም ስምምነት ከተፈረመ እንግዲህ 2 ዓመታትን አስቆጥሯልና ይሄንን ስምምነትስ ይሄን ያህል ጊዜ እንግዲህ ስምምነቱ ዘላቂ የተኩስ ማቆም ስምምነት ነው የሚለው ይሄንን ያክል ጊዜ መውሰድ ነበረበት ወይ ለምንስ ይሄን ያህል ጊዜ ወሰደ አልነበረበትም ምንም ይሄ እኮ የተወሳሰበ ነገር የለውም ቅድም እንዳልኩሽ አንድ ለአፈጻጸም ብለሽ 1 ወር 2 ወር 3 ወር ምናምን ልትፈጂ ይችላልሽ ምን የሚያስቸግር ነገር አለ አሁን ተፈናቃይ ወደ ቤቱ ሌላኮ የምትውልለት ውለታ እኮ የለም ባይዘወይ ኦኬ ቤቱ ጎጆን ከሆነ ቪላን ከሆነ ህድሞን ከሆነ ወደዛ መመለስ ነው ሌላም የምትውልለት ውለታ የለም ፕሪቶሪያ ስምምነት ላይ ስለዚህ ነገር ምንም እንኳን ባይገለጽ ባይዘወይ መብት ነው አንደኛ ሲጀመር መፈናቀል አልነበረበትም ማለት የተተኮሰበት የተገደለ የተገረፈ ዝም ማለት አለበት ማለት አይደለም ጦርነት ስላለ ብቻ ሲቪሉን ጠብቀ ነው ጦርነት ማካሄድ ያለበት ሲቪሉን ሳታፈናቅል ሳትገድል ሬፕ ሳታደርግ ወዘተ ቅድም እንዳልኩሽ በዓለም አቀፍ የጦርነት ህግ ማለት ነው ያ ባለመሆኑ ምክንያት ተፈናቀለ ጦርነቱ ከቆመ በኋላ ለምንድነው የሚውለው የሚያድረው ነው አሁን ዋና ፖይንቱ ምንም ምክንያት የለም በቂ ምክንያት የለም ቅድም እንዳልኩሽ ለአንዳንድ ነገር ብለሽ ለአንድ ሳምንት ለአንድ ወር ለምናምን ታቆየው ትችላለህ የዝግጅት ስራ ለመስራት ማለት ነው ከዚህ ውጪ ግን እኔ ምን ብዬ ነው ማየው በቂ ምክንያት የለም ብቻ ሳይሆን በጦርነቱ ሊሳካ ያልቻለ አላማ በዚህ ለማሳካት እየተሞከረ ነው ብዬ ነው የማስበው እኔ የምገምተው እንደሱ ነው ኦኬ በጦርነቱ ምክንያት ያልተሳካ ማለት ነው ያው ኢንዳይሬክትሊ አሁንም ያካሄድከው ነው ያለው ማለት ነው ጦርነቱ ቆሟል ብለ ሰው ወደ ቤት መመለስ እኮ ውለታ አይደለም ባይዘው እኔ እንዴት እንደሆነ በጣም ነው የሚገርመኝ ውለታ አይደለም ውለታ ማለት የሆነ ሰርተህ የምትሰጠው ከሆነ ምናምን ነው ወደ ቤቱ መመለስ መብት ነው እንጂ ውለታም አይደለም ይሄንን ማድረግ ማትፈቅድ ከሆነ በጦርነቱ ያላሳካው አላማ አሁን ሰላማዊ በሆነ መንገድ በሚመስል መንገድ ማለት ነው ሰላም በሚመስል መንገድ ለማስፈጸም ትፈልጋለህ ማለት ነው ይሄ ደግሞ ዋናው ኃላፊነት የሚወስደው የፌደራል መንግስት ነው ዝም ብሎ የተወሰነ ሽፍታ የሆነ ታጣቂ ኃይል ምዕራብ ያለ ምናም የሚያደርገው ነገር አይደለም እሱ ፍላጎት ሊኖረው ይችላል ኢንፋክት ፍላጎትም አላቸው ግን እሱ ሳይሆን እኛ ጨርሰናል ልክ ከጦርነቱ በኋላ የተፈጸሙ ነገሮች መመለስ አለባቸው ወደ ኋላ መመለስ አለባቸው ጥያቄ ካላችሁ በስርዓት አቅርቡ ማለት ምንድነው ችግሩ ይሄንን ማለት ሌላም ከሆነ እንደዚሁ ማለት ነው ከአማራ ወደ ኦሮሚያ ክልል ወሮ የሚሄድ ካለ ተመለስና ጥያቄ ካለ በስርዓት አቅርብ ከኦሮሚያም ወደ ሌላ ክልል እንደዚህ አይነት ነገር ካለ ይሄ እኮ ነው ያልን ያለው ነው ባይዘው የፕሪንሲፕል ጉዳይ ነው እኔ የምናገረው አሁን አንድ ኦሮሚያ ያለ ልሂቅ ሊናገረው የሚገባ ነው ኦኬ እኔ የትግራይ ተወላጅ ስለሆንኩ ምናምን ብቻ አይደለም ሌላ ክልልም ያለ በስርዓት እንጂ በጉልበት መሆን የለበትም የሚልኮ ፕሪንሲፕል ነው ጥያቄ ካለ በስርዓት መቅረብ አለበት ይሄን ያህል ጊዜ መቆየት የለበትም
ጦርነቱ በሌላ መንገድ እየተካሄደ እንደሆነ ነው አሁን የሚሰማኝ በተለይም እንደ ህግ ባለሙያ ሲመለከቱስ ስምምነቱ ሙሉ በሙሉ እንዳይፈጸም ማን ነው እንቅፋት እየሆነ ያለው ተደራዳሪ ነው አደራዳሪ ነው ወይስ ሌላ አለ እዚህም ጋር ከዚህ ጋር ተያይዞም የትግራይ ህዝብ ስቃይ እየተባባሰ ሳለ ዓለም አቀፍ ማህበረሰቡ ስለምንድን ነው ዝምታውን የመረጠ ብለው ያምናሉ ስምምነቱ እንዳይፈጸም ያደረገ ዋና እንቅፋት ሆኖ ያለ የፌደራል መንግስት ነው በቃ ይሄ ነው አልፈለገም ብዬ ነው የማስበው እንጂ ሌላ አስቸጋሪ የሆነ ነገር ስላለ ምናምን በቂ ምክንያት ስላለ ምናምን አይደለም ቀደም ነግሬሻለሁ ስለ ሪፈረንደም ሲወራ እንሰማለን ምን ማለት ነው ሪፈረንደም ከየት ነው የምታመጣው ሶ የፌደራል መንግስት እዚህ ጋር ቁርጠኛ ቢሆን ኖሮ ከባድ ነገር አይደለም ኦኬ የትግራይ ዞን ከጦርነቱ በኋላ ኦኬ ልክ አሁን ልትከራከርኮ ትችላለህ ይሄ ይገባኛል ምናምን እሱ በስርዓት ነው መፈታት ያለበት ስለዚህ ከየት ወዴት ነው የትግራይ ምናምን የሚለው ከጦርነቱ በፊት የነበረ የትግራይ ወሰን መጀመሪያ ይከበር ኦኬ ጦርነቱን ተከትሎ የተፈናቀሉ ወደ ቀያቸው ወደ ቤታቸው ይመለሱ ከጦርነቱ በኋላ ከሌላ ቦታ ከየትም ይሁን አካባቢ መጥተው የሶቪየት የሰፈሩ ደግሞ ወደ ነበሩበት ይመለሱ ይሄ የመጀመሪያው ስራ ነው ይሄንን ማወጅ ይሄንን ማለት ለምንድን ነው ያቃተው ነው የፌደራል መንግስት ለምን ይሄን ማወጅ አልቻለም አይፈልግም ማለት ነው አይፈልግም ኦኬ እንግዲህ የጦርነቱ ይሄ ምንድነው የምዕራብ ትግራይ የአማራ ታጣቂ ኃይሎች ምናም ሲይዙ ዝም ብሎ የራሳቸው ፍላጎት አለ ግን ተደግፈው ነው በፌደራል መንግስት አንድ ጊዜ እነዚህ ኃይሎች ሽፍታት ብሏቸው ምናም ብለዋል ጠቅላይ ሚኒስትሩ ኦኬ ስለዚህ በዛ ድጋፍ የመጡ እንደሆነ እኔ አንደርስታንድ አደርጋለሁ እና ይሄ የምዕራብ ትግራይ መያዝ ምናምን ደግሞ ዝም ብሎ ከመሬት ጋር ብቻ አያይዘን ልናየው አይገባም ባይዘው ወይ ሜቢ የትግራይ ህዝብን ለማዳከም አንድ ምትወስደው እርምጃ ምንድነው መሬቱን በመያዝ በርን በመከልከል እንደዚህ ከበህ በመያዝ ይዳከማል ይሄ ከተዳከመ ደግሞ ይሄ ህገ መንግስታዊ ስርዓቱ የትግራይ ህዝብ እንደ ጀርባ አጥንት ነው ብሎ ነው የሚያስቡት እነሱ ኦኬ ህገ መንግስታዊ ስርዓቱ ደግሞ የብሔር ብሔረሰቦች መብት አክብረዋል የበላይና የበታች የሚባል የለም ገዢና ተገዢ የሚባል የለም ሁሉም እኩል ነው ተብሏል ስለዚህ ያቺ አማራ የሆነች ኢትዮጵያ አትኖርም ማለት ነው ሶ እንደዚህ አይነት ነገር አለበት እንትኑ ላይ ሶ አሁን ምንድነው እነሱ እንደዚህ አይነት ፍላጎት እንኳን ቢኖራቸው እንዴ የፌደራል መንግስቱ እኮ አርቢተር ኢምፓርሻል ነው መሆን ያለበት በትግራይና በአማራ ክልል የሆነ ነገር ሲኖር እሱ እንደ ኢምፓርሻል የሆነ አካል የመፍትሄ አካል ነው መሆን ያለበት ሶ ችግሩ ያለ አጭር ነው የፌደራል መንግስት ጋር ነው ግን የፌደራል መንግስት እንደዚህ አይነት ችግር አለበት አዳራዳሪ ችግር የለባቸው ማለት አይቻልም ኦባሳንጆ ኢምፓርሻል ያለ መሆን ጫና አድርጎ ፈጽሙ እንዴ ምንድነው ኦኬ ሌላ እንደዚህ አይነት ግጭት መኖር የለበትም የጦርነት ሁኔታ መኖር የለበትም መፈጸም ያለበት ለምን ተፈናቃይ እዚህ ይሄን ያህል ጊዜ ይቆያል ብሎ አደራዳሪዎችም ጫና መፍጠር አልቻሉም በእኛ በኩልም አቅም የመበተን የትግራይ አቅም የመበተን ዋናው ነገር ላይ እንዳናተኩር ማለት ነው ዋናው ነገር የፕሪቶሪያ ስምምነት መፈጸም መሆን ሲገባው ሌላ ኢሹ ሌላ አጀንዳ እየተፈጠረ አቅም እየበተነው ሶ ይሄም ሌላ ችግር ነው የዓለም አቀፍ ማህበረሰብ ያልሽው እንግዲህ የዓለም አቀፍ ማህበረሰብ እንደ ዳኛ ምናምን አድርገን ልንወስደው አይገባም ፍትህ ሊሰጠንም ብዙ ልንጠብቅ አይገባም ኢንትረስት አለው ጥቅሙን ነው የሚያየው ዩክሬን ላይ ስንት ሀገራት ነው የተረባረቡት ኦኬ ቢረባረው ደስ ይለኛል ማለት ቅናት አይደለም ይሄ ቢረባረው ጥሩ ነው እነሱም ተጎድተዋል ተበድለዋል ኦኬ ማሰው ተፈናቅለዋል ማተገድለዋል እዛም እንዲሆንን ያልፈልግም በየትኛውም የሰው ልጅ ላይ ትግራይ ላይ የደረሰው ግፍና በደል እንዲደርስ እኔ አልፈልግም ግን ለዛ የተሰጠ ትኩረትና ለኛ የተሰጠ ትኩረት ያ ሁላችንም እናቀው ጥቅም ነው የሚያየው ማለት ነው ሶ የዓለም አቀፍ ማህበረሰቡ ትግራይ ላይ እንደዚህ አይነት ነገር ቢኖር ባይኖር ምን ይጎድለኛል የሚል እንትን ይኖራል ግን እንደዚህ ነው ብለን ደግሞ እኛ ይሄ ዲያስፖራውን ምናምኑ ጫና ይመፍጠር አሁንም ማለት ነው ይሄ ሁሉ ጊዜ አልፎ ያለ እስካሁን የፕሪቶሪያው ስምምነት አልተፈጸመም ሰዎች ተፈናቃዮች በመጠለያ ካምፕ እየሞቱ ነው ባይ ዘ ዌይ ኢስ ቬሪ ሳድ መጠለያ ካምፕ ላይ ምናምን በአጋጣሚ ብንሄድ እዛ ያለ ሁኔታ ከመንገምተው በላይ በጣም አስከፊ ነው ሶ ይሄንን እንትን ያደረገ ደግሞ
ጫና ማድረጉን መቀጠል ይኖርበታል ማለት ነው። በትግራይ ህዝብ ላይ ለተፈጸመው ጄኖሳይዳል ወንጀሎችስ በኢትዮጵያ ህግ መዳኝ ይችላል ወይ? ምክንያቱም የውጭ ኃይሎች የተሳተፉበት ጦርነትም ስለሆነ ፍትህና ተጠያቂነት ለማስፈን ምንድነው መደረግ ያለበት? በኢትዮጵያ መዳኘት አይችልም ማለት አይቻልም አይደለም ያልኩሽ ያለው ይቻላል። ግን አሁን ባለው ተጨባጭ ነባራዊ ሁኔታ የኢትዮጵያ የፍትህ ተቋማት ፍርድ ቤቱ ጠቅላይ አቃቢ ህጉ መርማሪው ወዘተ ይሄንን የማድረግ ኢንዲፔንደንስ የላቸውም። ኦኬ አንድ ሚኒስተር ተከሶ ፍርድ ቤት መቅረብ አይችልም አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ማለት ነው። ይሄ ሀቅ ነው። ኦኬ ለምሳሌ ፕራይም ሚኒስትሩ ተጠያቂ ቢሆናሉ በኢትዮጵያ ህግ ሊጠየቁ ይችላሉ? ኢምፖሲብል እኮ ነው። የማይሆን ነገር ነው ማለት ነው። ሶ የፕሪቶሪያው ስምምነት ላይ ፖሊሲ ይወጣል፣ ፍትህ፣ ተጠያቂነት፣ እውነት፣ ስለ ሂሊንግ ምናምን ሚል የተቀመጠ ነገር አለ። ይሄ አሁን ባለው የኢትዮጵያ ሁኔታ ሊሆን አይችልም። አንደኛ እንግዲህ የፌደራል መንግስት ነው ይሄን ማስፈጸም የሚጠበቅበት አይደለ? እሱ ራሱ እኮ በጦርነቱ ዋናው አክተር ነው። የዓለም አቀፉ የሰብአዊ መብት ኤክስፐርቶች ኮሚሽን ባረጋገጠው ብቻ እንኳን ብንወስድ ባረጋገጠው ማለት ነው የጦርነት ወንጀልና ይሄ ክራይም ኤገንስት ሂዩማኒቲ የሚባል በሰው ልጆች ላይ የሚፈጸም ወንጀል የፌደራሉ መንግስት ፈጽሟል ብሏል። እነዚህ ሁለት ወንጀሎች ብቻ በዓለም አቀፍ የወንጀል ፍርድ ቤት የሚያስከሱ ናቸው። ስለዚህ እንደዚህ አይነት ነገር የፈጸመ መንግስት ኢምፓርሻል ሆኖ ገለልተኛ ሆኖ በጄኖሳይዱ የተሳተፉ ሰዎች እንግዲህ የፖለቲካ ሰዎችም ሊሆን ይችላሉ፣ የወሰኑ የጦር አመራሮችም ሊሆን ይችላሉ፣ ወታደሮችም ሊሆን ይችላሉ። እነዚህን ወደ ፍርድ አቅርቦ ተጠያቂነት ሊያረጋግጥ አይችልም። እንዳልሽው የዓለም አቀፍ ተሳትፎም አለ። የኤርትራ ሰራዊት ተሳትፏል፣ የሶማሊያ ሰራዊት ተሳትፏል፣ የአረብ ኤሚሬት ተሳትፎ አለበት። ሶ እዚህ ላይ ኢንፋክት ፍትህ እንዲረጋገጥ የሚፈልግ ከሆነ በዓለም አቀፍ ተቋም በዓለም አቀፍ የወንጀል ፍርድ ቤት ባለ የመርማሪ አካል የከሳሽ አካል ተሳትፎ እጅ ባለበት ኦኬ ካልሆነ በስተቀር ኢትዮጵያ ውስጥ ለዛ ለደረሰ ግፍ ተጠያቂነት ሊረጋገጥ አይችልም። ስለዚህ ፍትህና ተጠያቂነት በዘላቂነት እንዲረጋገጥስ እንዴት ነው መሰራት የሚገባው ብለን እንደ የህግ ባለሙያ? ጥሩ ጥያቄ ነው። አሁን መሰለሽ ተስፋ ቆርጠን ዝም ማለት የለብንም። ለምሳሌ ጄኖሳይድ፣ ክራይም ኤገንስት ሂዩማኒቲ፣ ዎር ክራይምስ የሚባሉት እነዚህ ዓለም አቀፍ ወንጀሎች ነው የሚባሉት። ዓለም አቀፍ ወንጀሎች ደግሞ ዩኒቨርሳል ጁሪስዲክሽን አለ። ምን ማለት ነው? ማንኛውም ሀገር መክሰስ ትችላለች ማለት ነው። አንድ በዚህ የትግራይ ጄኖሳይድ የተሳተፈ ሰው ለምሳሌ ፈረንሳይ ቢሄድ የፈረንሳይ መንግስት ይዞ ወደ ፍርድ ሊያቀርቡ ይችላል ማለት ነው። ዩኒቨርሳል ጁሪስዲክሽን ማለት ይሄ ነው። አንደኛ እንደዚህ አይነት ነገር እንዲኖር የትግራይ ዲያስፖራ ኮሚቴው ሊቁ ምናምን ጫና ማድረግ መቻል አለበት። የፍትህና የተጠያቂነት ጉዳዩ የግድ ነው። ስለ ፍትህ ስናወራ ባይዘው ዝም ብሎ ስለ ማሰር ምናምን ብቻ አይደለም። እውነት መናገር ራሱ አንድ የፍትህ መንገድ ነው። እንደዚህ አጥፍቻለሁ ይቅርታ ማለት ራሱ አንድ የፍትህና የሂሊንግ መንገድ ነው። በዚህ ነው ልናዊ የሚገባ ማለት ነው። ኢትዮጵያ ውስጥ ፍትህ ሊረጋገጥ ስለማይችል ተጠያቂነት ሊረጋገጥ ስለማይችል ተስፋ ቆርጠን ዝም ማለት የለብንም። አንደኛ በዓለም አቀፍ ፍርድ ቤት ተጠያቂነት የሚኖርበት ሁኔታ መጣር አለብን፣ መስራት አለብን። ደከመን ሰለቸን ሳንል ድምጻችንን ማሰማት አለብን። ሁለተኛው ቅድም ያልኩሽ ይሄ ዩኒቨርሳል ጁሪስዲክሽን በግለሰቦች ደረጃም ቢሆን እንግዲህ አንድ ኤግዛምፕል ልንገርሽ። ለምሳሌ አዶልፍ ኤክማን የሚባል በሂትለር ጊዜ ማለት ነው በናዚ ጊዜ ይሄ ፋይናል ሶሉሽን የሚባል ውሳኔ ፋይናል ሶሉሽን ማለት እንግዲህ አይሁዶች ምን አደረጋቸው የሚል የተለያየ ጥያቄ ቀርቦ ነበር። በ1940ዎቹ ነው ይሄ እንግዲህ አይሁዶች በጣም ያስቸገሩ ነው እንደዚህ ነው በጣም የሚገርም ነው እንግዲህ ጄኖሳይድ የሚለው ራሱ ከዛ በኋላ ነው የመጣ ባይዘው ተርሙ ቃሉ ራሱ ማለት ነውና
አይሁዶች ምን እናረጋቸው የሚል ሐሳብ ሲመጣ ካምፕ ላይ እናጉራቸው የሚል ነበር ወደ ሌላ ሀገር እናባራቸው የሚል ነበር የተለያየ ጥያቄ መጣ መጨረሻ ግን ፋይናል ሶሉሽን የሚሉት ምንድነው አንድ እንትን ላይ ሰብስበን እናጥፋቸው ነው እዛ ላይ ተሳትፎ የነበረበት የመራ የተባለ አዶልፍ ኤክማን የሚባል አጋጣሚ አልተያዘም የተያዙ ነበሩ ይሄ ኑረምበርግ የሚባል የኑረምበርግ ትራያል የኑረምበርግ ፍርድ የሚባል ነበር አብዛኛዎቹ ከፍተኛ አመራሮች ወደ ፍርድ ቀርበው ተቀጥተዋል በሞት የተቀጥተዋሉ በእስራት የተቀጥተዋሉ ወዘተ ማለት ነው እሱ ግን እንዳጋጣሚ ሆኖ አምልጧል ያን ያልተገኘ እና አርጀንቲና ነው ሲኖር የነበረው አንድ የገበሬ ሆኖ አንድ ምናምን አንድ እንትኖችን ቀይሮ ምናምን ሲኖር ነበር ከዛ ምን ሆነ ሞሳድ የእስራኤሉ የስለላ ድርጅት ማለት ነው በ1970ዎቹ ከስንት አመት በኋላ ሜቢ 70ዎቹ ወይም 60 ምናምን አካባቢ ቀኑ በትክክል ረስቸዋለሁ አርጀንቲና ይዞ ሄዶ ወደ ፍርድ አቀረበው 1940 ምናምን ላይ እስራኤል አልነበረችም ይሄ ሰውዬ ወንጀሉ ሲፈጽመው ማለት ነው ግን በኋላ ተፈጥራ ይዛ ወደ ፍርድ አቀረበችው ማለት ነው እንግዲህ እሱ የህጋዊነት የምናማ ጥያቄ ያስነሳል ኤኖይ ምን ልልሽ ፈልጌ መሰለሽ ከስንት ጊዜ በኋላ ከቀረበ በኋላ ወደ ፍርዱ ማአት ሰዎች መጥተው መሰከሩ አሁን ምስክርነቱ ዝም ብሎ ለፍርድ ሂደቱ እሱ ጥፋተኛ ነው አይደለም የሚለው ለመለየት ብቻ አልነበረም እነሱ እንዲመሰክሩ የተደረገው እውነት እንዲወጣ ኦኬ ምንድነው የተደረገው በትክክል ዛገር የሚለው እንዲወጣ ተዳፍኖ መቅረት የለበትም አንድ የፍትህ መንገድ ልንለው እንችላለን ይሄ ትሩዝ ቴሊንግ ማለት ነው እውነቱ ወደ 100 ምናምን ሰዎች መጥተው ነው የመሰከሩት የሆኑት ነገር ማለት ነው በዛ አጋጣሚ እውነቱን እንዲወጣና ሪኮርድ እንዲደረግ እንዲመዘገብ እድል ተፈጠረ ማለት ነው ሶ በእኛ በኩልም በቃ ይሄ ብዙ ጊዜ ወስደዋል ይሄን ያህል አመት ሆኗል ምናምን ብለን ተስፋ መቁረጥ የለብንም የጊዜ ጉዳይ ነው እንጂ የፍትህና የተጠያቂነት ጉዳይ መረጋገጥ አለበት በየትኛው መልኩ የሚል ሐሳብ ይዘን መስራት ይኖርብናል ለማለት ነው እንግዲህ የነበረንን ቆይታ ለመቋጨት እንግዲህ ቀረ የሚሉትን ሐሳብ ወይም መተላለፍ አለበት የሚሉትን መልእክት ካለ እድሉን ልስጦት ወል ብዙ ሐሳብ የለኝም አውርተናል ግን አንድ ልላት የምፈልግ ነገር ምንድነው አሁን ትግራይ ውስጥ ያለው የፖለቲካ ሁኔታ እናቋለን እሱ ደግሞ ዋናው አጀንዳችን ላይ እንደናተኩር ያደረገን ነው ኦኬ የፕሪቶሪያ ስምምነት እንዲፈጸም ተፈናቃዮች ወደ ቤታቸው እንዲመለሱ ግዛቱ እንዲመለስ ወደ ኖርማል ወደ ነበርንበት ሁኔታ እንዳንመለስ ያደረገን ስለሆነ እኔ የምለው ምንድነው ለሁሉም ለሚመለከተው ማለት ነው ሌሎች አጀንዳዎች ለጊዜው ይቆዩ ኦኬ የፖለቲካል ዩኒቲ ሊሆን ይችላል የአይዲዮሎጂ ሪፎርምን በዩ ምናምን ይሄ አሁን ሌክዠሪ ነው ሰው እየሞተ ባለበት ኦኬ እንደዚህ አይነት ኢሹዎች አሁን ሌክዠሪ ናቸው ሁሉም ነገር ትተን እዚህ ላይ እናተኩርና እዚህ ላይ ከሰራን ውጤት ልናመጣ እንችላለን የሚል ነው ሐሳቤ እሺ እንግዲህ አቶ አወት ህግን መሰረት በማድረግ ለሰጡን ሰፋ ያለ ማብራሪያ በተመልካቾች ስም እጅግ አድርጌ አመሰግናለሁ እኔ አመሰግናለሁ እንግዲህ ተመልካቾቻችን ለዛሬ ርዕሰ ጉዳይ አድርገን የመረጥነውን ወጋችን እንግዲህ እዚህ ላይ አበቃን የፕሪቶሪያው ስምምነት ሙሉ በሙሉ ተፈጻሚ እንዲሆንም የሚመለከተው አካል በሙሉ ኃላፊነቱን እንዲወጣ መልእክታችን ነው ቆይታችንን በዚያ አበቃን ጤና ይስጥልኝ